ኢራንን እኔ ቆሜ አንቺ የኒውክሌር የጦር መሳሪያ አትታጠቂም ስትል በኢራን ላይ ጦርነት የከፈተችው እስራኤል ከዓመታት በፊት እጅግ ጥብቅ በሆነ ሚስጥር የኒውክሌር የጦር መሳሪያ ለመታጠቅ ሂደት ላይ ያለች ሁኔታውን ለዓለም ያጋለጠባትን ሞርዴካይ ቫኑኑን በፍጹም አትረሳውም ይላል ቢቢሲ። ሰሞነኛውን ውጥረት አስመልክቶ ቢቢሲ በድረገጹ ያንን እስራኤል አጥብቃና ምርራ የምትጠላውን በድብቅ የሰራችውን በዓለም አደባባይ ያጋለጣትን ሞርዴካይ አስገራሚ ታሪክን ይዞ ወጥቷል። እስራኤል ይህንን ሰው እንዴት ከእጇ እንደወጣና መልሳ ለማመን በሚከብድ ሁኔታ እንዴት እጇ እንዳስገባቸው ታሪኩን አስቀምጦታል። ከሰሞነኛው ውጥረት ጋር ተያይዞ ቢቢሲ ያስታወሰው የሞርዴካይን ታሪክ እነሆ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ በየዕለቱ አነጋጋሪም አስገራሚም የሆኑ የተመረጡ ዓለም አቀፍ ጉዳዮችን በተመለከተ ሰፊ የሆነ ዝርዝር ዘገባዎችን አቀርብላችኋለሁ። ወደ ሞርዴካይ ታሪክ እንመለስ። እስራኤል ራሷ የታጠቀችውን የኒውክሌር የጦር መሳሪያ ኢራን አትታጠቅም ስትል ጦርነት ከከፈተች ቀናት ተቆጥረዋል። እስራኤል የኒውክሌር የጦር መሳሪያ አላት የሚለው መረጃ ከወጣ በኋላ አታረጋግጥም ወይም አትክድም። ሆኖም ዓለም እስራኤል የኒውክሌር የጦር መሳሪያ እንዳላት አምኗል። ለዚህም ምክንያቱ አንድ ሰው ነው። ግለሰቡ ከ4 አስርት ዓመታት በፊት ማለትም ከ40 ዓመታት በፊት እስራኤል በድብቅ ስታከናውነው የነበረውን ሚስጥራዊ የኒውክሌር የጦር መሳሪያ ግንባታ በድንገት ለዓለም አጋልጧል። ግለሰቡ ይህንን ሲያደርግ ያለ መስዋዕትነት አይደለም ይላል ቢቢሲ። ለሁለት አስርት ዓመታት በእስር ማቋል። ወቅቱ መስከረም 25 1979 ዓመተ ምህረት የብሪታንያው ዘ ሰንዴይ ታይምስ ጋዜጣ የእስራኤል የኒውክሌር የጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ጉድ ያሰኘ አንድ ዘገባ አተመ። የዚህ ዘገባ ምንጭ እስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ቫኑኑ ነበር። ሞርዴካይ በርካቶች ይጠረጥሩ የነበረውንና ይፈሩ የነበረውን የእስራኤልን የኒውክሌር አቅም ከማረጋገጥ በተጨማሪ የሀገሪቱ የኒውክሌር የጦር መሳሪያ መርሃ ግብር ከታሰበው በላይ በግዙፍ ሚስጥርና በላቀ ሁኔታ እየተካሄደ እንደሆነ አጋለጠ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በከፍተኛ ደረጃ በሚስጥር በሆነው የዲሞና የኒውክሌር የምርምር ማዕከል ውስጥ ሰርቷል። ጋዜጣው እስራኤል በዓለም ላይ 6ኛዋ የኒውክሌር ኃይል ባለቤት ሆናለች ሲል አተመ። እንዲሁም እስከ 200 የሚደርሱ የአቶሚክ የጦር ማስተኮሻም እንዳላት አስታወቀ። በውጥረትና በከፍተኛ ድካም ውስጥ ነበርን። አብዛኞቹ እንዲህ አይነት ትልቅ ዘገባ በዓለም ላይ ሰርተው አያውቁም ሲል የጋዜጣው የምርመራ ዘጋቢ ፒተር ሁናም የነበረውን ሁኔታ አስታውሶ ለቢቢሲ ይገልጻል። ዘ ሰንዴይ ታይምስ ጋዜጣ ዘገባውን መስከረም 25 ቀን 1979 ዓመተ ምህረት ባተመበት በዚያች ዕለት እስራኤላዊው የመረጃ ምንጭ ደብዛው ጠፋ። የሰንዴይ ታይምስ ጋዜጣ ፒተር የኒውክሌር ቴክኒሻኑን ያገኘው ከዚያ ቀደም ብሎ በነሐሴ ወር ላይ ነበር። የተገናኙትም በአውስትራሊያዋ ከተማ ሲድኒ። ፒተር ሞርዴካይን ሲያየው አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዴካይን በአካል ሳየው ይላል፣ አጭር፣ በጣም ትንሽ፣ ራሰ በረሃ፣ በራስ መተማመን የሌለውና አልባሌ ልብስ የለበሰ ግለሰብ ነበር። በፍጹም የኒውክሌር ሳይንቲስትነትን የተላበሰ ገጽታ አልነበረውም ይላል ጋዜጠኛው። ቴክኒሻኑ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔ ጸንቶ ዝርዝር መረጃውን ለጋዜጣው ጋዜጠኛ አጋራ። እስራኤል በፊልስጤማውያን ላይ የምታደርሰውን በደል እንዲሁም የኒውክሌር የጦር መሳሪያ መገንባቷ ተስፋ ያስቆረጠው ሞርዴካይ ስራውን ለመልቀቅ የወሰነው ከዚያ ቀደም ብሎ በውስጡ ነበር። ቀጣዩ ዕቅዱም ሻንጣውን ይዞ እስያን መዞር። ሆኖም ግን ስራውን ከመልቀቁ በፊት ወደ ኒውክሌር ጣቢያው አምርቶ በሁለት ጥቅል ፊልሞች ፎቶግራፎችን በሚስጥር አነሳ። ይህም ብቻ አይደለም፣ ለኒውክሌር የጦር መሳሪያ ግንባታ የሚውሉ ራዲዮአክቲቭ ቁሶችን ለማውጣት የሚያገለግል መሳሪያ እንዲሁም የኒውክሌር ፈንጂ የላቦራቶሪ ሞዴልን ጭምር በሚስጥር ፎቶ አንስቶ ወጣ። ካሜራ እንዴት ደብቆ ወደ ውስጥ እንዳስገባ ተመልሶም መጥቶ ፊልሞቹን በካልሲ ውስጥ እንደሸጎጣቸው እንዲሁም ፎቶዎቹንም በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪኩን ነገረኝ ይላል ሁኔታውን በጋዜጣ ላይ የጻፈው ጋዜጠኛ። የሰንዴይ ታይምስ ጋዜጣ አዘጋጆች የሞርዴካይን ታሪክ ለማጣራት ወደ ለንደን ና ሲሉ ጋበዙት።
ፍራቻ ቢያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣውም ከለንደን ውጪ በሚገኝ ደበቅ ባለ ሆቴል አሳረፈው። ሆኖም ግን እረፍት አልባነት የተሰማው ቴክኒሻኑ ለንደን መጣ። እናም በአንድ ሆቴል አረፈ። በዚያ ወቅት ነው ሁኔታዎች ግልብጥብጣቸው ወጣው ይላል ቢቢሲ። በጎዳና ላይ ሲዘዋወር አንዲት ሴት ተዋወቀ። የተወሰነ ጊዜ አይቷት ስለነበር አብሯት ሲኒማም ሄደ። እናም ያቺን ሴት ማንነቱን ታውቃለህ ወይ? እውነተኛ ናት ወይ ሲል ጋዜጠኛው እንደጠየቀው ያስታውሳል። የሞዴርካይ የለንደን ቆይታ በከፍተኛ ሁኔታ ያሳሰበ የነበረው ጋዜጠኛው በየጊዜው እየደወለ እንዴት ነህ እያለ ሳይንቲስቱን ይጠይቀው ነበር። ፒተር ከሞዴርካይ ጋር የነበረው የመጨረሻ ንግግርንም ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት እሄዳለሁ፣ ምንም አልሆንም ነበር ያለኝ ይላል ጋዜጠኛው። እኔም ምንም ነገር ብታደርግ ደህንነትህን እንዳውቅ በቀን ቢያንስ 2 ጊዜ ደውልልኝ እለዋለሁ ይላል ጋዜጠኛው ፒተር። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞዴርካይን እንዳሰረው በይፋ ያስታወቀ። ለንደን ላይ በተዋወቃት ሴት ነበር ወጥመድ ውስጥ የገባው። ሴቷ ራሱንም አስታው በጀልባ ነበር ወደ እስራኤል በድብቅ እንዲጓጓዝ ያደረገችው። ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮች በእጁ መዳፍ ላይ አሰፈረ። ሲጠብቁት ለነበሩት ጋዜጠኞችም በመኪናው መስኮት በኩል መዳፉን ከፍ አድርጎ አስነበባቸው። ሞዴርካይ ሊያዝ የበቃው ለንደን ላይ ቱሪስት መስላ በቀረበችውና በተዋወቃት ጥሩ ጊዜ አብሯን ባሳለፋት ሴት ምክንያት ነው። በአሜሪካ የተወለደችው ቼሪል ቤንቶቭ ነገር ግን ቱሪስት ሳትሆን እሱን ለማጥመድ ታስባ የተላከች የሞሳድ ሰላይ ወኪል ነበረች። ግለሰቧ ሞዴርካይን አታላ አብሯት ወደ ሮም እንዲመጣ መስከረም 20 ቀን 1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያ በኋላ ነው ወደ እስራኤል ቴል አቪቭ በፈጣን ጀልባ የተወሰደው። ሞርዴካይ መጋቢት 1981 በሀገር ክህደትና በስለላ ወንጀል 18 ዓመታት በእስራኤል ፍርድ ቤት ተፈረደበት። ከግማሽ በላይ የሚሆነውን ጊዜም ብቻውን እንዲታሰር ተደርጓል። እየተከናወነ ያለው ነገርን ለዓለም ማሳወቅ ነው የፈለግኩት። ይህ የሀገር ክህደት አይደለም። የእስራኤል ፖሊሲ ባይፈቅደውም ዓለምን ግን አሳውቄያለሁ፣ አይቆጨኝም ሲል ሞርዴካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልስ ላይ ተናግሯል። ሞርዴካይ ሚያዝያ 13 1996 ዓመተ ምህረት ከእስር ቢፈታም ከእስራኤል እንዲወጣ ግን አልተፈቀደለትም። ነገር ግን የኒውክሌር ሳይንቲስቱ ሞርዴካይ ከእስር ከተለቀቀ የይቅርታ ሁኔታውንም በመተላለፍ በተደጋጋሚ ለእስር ተዳርጓል። በ2001 እንደ አውሮፓውያን አቆጣጠር ከመታሰሩ በፊት ባሰራችሁኝ 18 ዓመታት ውስጥ ሁሉ ምንም አላገኛችሁብኝም፣ በ3 ወር ምንም አታገኙብኝም፣ እስራኤል ሆይ እፈሪ በማለት እየጮኸ ይታይ ነበር። የእስራኤልን የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋልጥ ድረስ የቅርብ አጋሮቿ እንኳን ብዙም የሚያውቁት ጉዳይ አልነበረም። ሁሉንም እስራኤል በሚስጥር ይዛው ነበር። እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተች በማግስቱ ወዲያው ነበረ። በጠላቶች ተከብቤያለሁ የምትለውና በዚህም በዚያም በውጊያ ውስጥ በተለያየ ዘመን ውስጥ የቆየችው እስራኤል የመጀመሪያው ጠቅላይ ሚኒስትሯ የሆኑት ዴቪድ ቤንግሪዮን የኒውክሌር መከላከያን መገንባት ከፍተኛ ቦታ እንደሰጡት ይነገራል። ነገር ግን ግጭት በማያጣው የመካከለኛው ምስራቅ ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸውን ማበሳጨት አልፈለጉም። እስራኤል የኒውክሌር የጦር መሳሪያዎችን ለማምረት የሚያስችላትን የዲሞና የኒውክሌር ማብላያ ጣቢያን ለመገንባት ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ውል አደረገች። ለዓመታት ያህል ይህ ጣቢያ የጨርቃጨርቅ ፋብሪካ እንደሆነ እስራኤል ስትናገር ቆይታለች። የአሜሪካ ባለሙያዎችም ስፍራው በ1960ዎቹ በተደጋጋሚ ሄደው ጎብኝተዋል። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታ ግን ፈጽሞ አልተረዱትም። እስራኤል በአሁኑ ወቅት ወደ 90 የሚጠጉ የኒውክሌር አረሮች እንዳሏት ይገመታል ሲል የጦር መሳሪያ ቁጥጥርን የሚከታተለው ሴንተር ፎር አርምስ ኮንትሮል አስታውቋል። ሆኖም ግን እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ ሰጥታም አታውቅም። መረጃውንም አስተባብላም ሆነ ክዳም አረጋግጣም ሆነ ይሁንታ ሰጥታ አታውቅም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒውክሌር የጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያዋ ሀገር አትሆንም ሲሉ በተደጋጋሚ ሲናገሩ ተደምጠው ነበር። ከአውሮፓውያኑ 1970 ጀምሮ
191 አገራት የኒውክሌር የጦር መሳሪያ ስርጭትና መስፋፋትን ለመከላከል ያለመውን በዓለም አቀፍ ደረጃ የተፈረመውን ስምምነት ፈርመዋል። 5 አገራት ማለትም አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህም ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኒውክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። እስራኤል የስምምነቱ ፈራሚ አባል አይደለችም። የእስራኤልን የኒውክሌር የጦር መሳሪያ ለዓለም ያጋለጠው ሞዴርካይ በእስራኤል የሀገር ክህደት እንደፈጸመ ተደርጎ ነው የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ዓመተ ምህረት ከእስር ሲፈታ የሰላም ጀግና በማለት አክብረውታል። ብዙ ፕሮግራምም ላይ ጋብዘውታል። ከእስር ከተለቀቀ በኋላ ለመጀመሪያ ጊዜ ከቢቢሲ ጋር ባደረገው ቆይታ ምንም የሚጸጽተኝ ነገር የለም፣ ማድረግ የነበረብኝን ያደረኩት፣ እኔ በሚስጥር እየተከናወነ የነበረውን ነገር ለዓለምን ያሳወቅኩት፣ እስራኤልን እናጥፋ ዲሞና ይውደም አላልኩም። ይህንን እየሰሩ ነውና እዩና ፍረዱ ነው ያልኩት። ዓለም መጥፊያዋ በአንድ ቦታ ሲጠነሰስ ማወቅ አለባት። ይህንን ግዴታዬን የተወጣሁት አላጠፋሁም ብሏል። ኢራን ኒውክሌር አትታጠቅም በማለት ጦርነት የጀመረችው እስራኤል እርሷም በኒውክሌር የመታጠቅ ሂደቷ ውስጥ የነበረውን ሚስጥር ለዓለም ያጋለጠው ሞዴርካይ ይኸውላችሁ እንዲህ ያለ ታሪክ አለው።